አንቺ ሌባ እንዴት እንደዚህ ትጫወችብኛለሽ ከሚላት ጋር ጨዋታ ምን እንደሆነ አሁን ገለብሽ መስሎሽ ነበር አይደል ገና ምን አይተሽ ገለሻለሁ እርግብን ለማዳን ብላ ወይዘሮ ሜላትን እንግዲህ በጠርሙስ ፈንክታ ልገላት ሙከራዋን አድርጋለች ማለት ነው። እንግዲህ ወይዘሮ ባዩሽ ይሄንን ያደረገችው ለምንድነው? ወይዘሮ ሜላት እርግብ ተብየው ልጇ እንዳልሆነች ስላወቀችና ወይዘሮ ሜላት ስለደረሰችባት ነው። እርግብ እንግዲህ ምንድነው ያደረገችው? እርግብ ወይዘሮ ሜላት እውነታውን ካወቀችባት እንግዲህ ካርታውን የቤቱ ካርታ በሷ ስም መዞሩን ካወቀች ካርታውን ይዛ ልጠፋ ነበር። እርግብ ሐሳቧ ካርታውን ካገኘው ወይዘሮ ባዩሽን ብትሆን ምንም አታመጣም፣ እኔ ብቻ ሀብታም ሆናለሁ፣ እሱ ካለኝ ይበቃኛል ብላ ለመጥፋት ካርታውን ፈልጋለች። በፈለገችበት ታይም ላይ ግን እርግብ የሚያስደነግጥ ነገር ነው ያየችው። ምንድነው ያየችው? ያየችው ነገር ጭራሽ እርግብ ድሮም የምትሰራበት መስሪያ ቤቱ ጭራሽ በወይዘሮ ሜላት ስም መዞሩንም አይታለች። ስለዚህ እርግብ ምንም እንደሌላትና ባዶ እጇን እንደቀረች የያዘችው ልብስ ይዛ እንደምትወጣ ሲገባት በመፈላለግ ያገኘችውን ወርቅና ብር በመያዝ ለመውጣት ሞክራ ነበር። ግን በአጋጣሚ ሆኖ ወይዘሮ ሜላት ሃና ልጇ መሆኗን አውቃ ሃና ልጇ እንደሆነች ካወቀች በኋላ እርግብ ማን ነው የላከሽ? እንዴት ልትገቢ ቻልሽ? እስከዛሬ ድረስ እንዴት እኛ ላይ ተጫወትሽብን? የሚለው ነገር ስላሳሰባት ወይዘሮ ሜላት እንግዲህ መታ በንዴት እርግብን አንቃታለች። ስለዚህ እርግብ ልትገልኝ ነው ያለች እየተንቀጠቀጠች ስራዋም ስለሚያስደነግጣት በያዘቻት ሰዓት ወይዘሮ ሜላት እርግብን ባዩሽ እንደመጣች ምንድን ያደረገችው? ጠርሙስ አንስታ ወይዘሮ ሜላት አናቷ መታ ለመግደል ሙከራ አድርጋለች። ስለዚህ አሁን ላይ አቶ መስፍን ሃና ሁሉም ቤተሰቦቹ ተሰብስበው ወጥተዋል። እኔ ግን ጥያቄ ሆነብኝ ነገር ድንብላል ተብየዋ ለምን ልትወጣ ቻለች? ግዴታ ወይዘሮ ባዩሽ ወይዘሮ ሜላትን እንዲመታት ስለፈለገ ደራሲው ድንብላልን ከዛ ቤት አውጥቷታል። አቶ ኖላዊም ተከትሏት መሄድ ነበረበት። ለመሄድ እያሰበ እንዳይሄድ ቀርቷል ማለት ነው። ግን የድንብላል ነገር ግን በጣም የገረመኝ እስከዛሬ ድረስ እንዴት ታማሚ ሰው የለ ለመጠየቅ አልሄዱ? እቤቱን ከነሱ ጋር እቤቱን መጠበቅ ሲገባት ከነሱ ጋር አቶ መስፍን እንዴት ሊያመጣትና ለምርመራው ለማረጋገጥ ሚስጥሩንም እንድታውቅ ለምን ሊያደርጋት ቻለ? ሰራተኛ ስለሆነች እቤት ስለምትጠብቅ እቤት መጠበቅ ነበረባት። ለምን ድንብላልን ማንም ሰራተኛ ሰው ይዞ አይወጣም። ስለዚህ ደራሲው ያው ወይዘሮ ባዩሽ ወይዘሮ ሜላትን ስለመመታት እቤት ውስጥ ማንም መኖር ስለሌለበት ይመስለኛል ድንብላልን ለምርመራው ከሃና ጋር እንግዲህ ከና አቶ መስፍን ጋር እንድትወጣ ያደረገው። ስለዚህ አሁን ላይ ወይዘሮ ሜላት ትሞታለች ወይስ አትሞትም ነው ዋናው ጉዳይ። እስቲ ምን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አቶ መስፍን በድብቅና በሚስጥር ያደረገውን ምርመራ ተሳክቶለት እንግዲህ ሃና ልጁ መሆኑን አረጋግጧል ማለት ነው። ሰላምም መናሴም አውቀዋል። ሰላምና መናሴም ሃና እህታቸው እንደሆነች አውቀዋል ማለት ነው። ስለዚህ አሁን ላይ አቶ መስፍን በድብቅ ያደረገው ምርመራ ተሳክቶለት ሃና ልጁ እንደሆነች ሲያውቅ ወይዘሮ ሜላትም በድብቅ ያደረገችው ከአቶ ኖላዊ ጋር ምርመራ ተሳክቶላት ሃና ልጇ መሆኗን አውቃ እርግብ ፌክ እንደሆነች ደርሰውባታል። ስለዚህ እርግብ ይሄን እውነት ካወቀች እዛ ቤት ለአንድ ሰከንድም ስለማትቀመጥ ውሸት ሌብነቷ ስለሚታወቅባት ቶሎ ለመውጣት ነው የምታደርገው ጥረት። ግን በመውጣት ውስጥ በመታደርገው ጥረት ብቻዋን መውጣት አልፈለገችም ባዶ እጇን። ለምን የሆነ ነገር ወስዳ መውጣት ፈልጋለች። ስለዚህ የቤቱ ካርታ በስሟ የዞረ መስሏት ፈልጋ ነበር። ግን የቤቱ ካርታ በስሟ እንደሌለ ስታውቅ ምንድነው ያሰበችው? ያለውን ብርና ወርቅ ያገኘችውን እዛ ቤት ውስጥ ይዛ ለመሄድ በመታደርግ ታይም ላይ ወይዘሮ ሜላት ደርሳ አንቃታለች ማለት ነው። ስለዚህ አሁን ላይ ወይዘሮ ሜላት እንግዲህ ተመታለች በጠርሙስ። ባዩሽ ናት የመታቻት። ስለዚህ ወይዘሮ ሜላት ማን እንደመታትም አታውቅም። ግን እርግብን ባነቀቻት ታይም ላይ ከጀርባ የሆነ ሰው እንደመታት ነው የምታስተውሰው። ስለዚህ ወይዘሮ ሜላት ሐኪም ቤት ሄዳ ከነቃች በኋላ
ማን እንደመታት ወይም ከጀርባ የሆነ ሰው እንደመታት ትናገራለች። ለምን እሷ እርግብን እንዳነቀቻት ነው። ድንብላልም እንዳትባል ድንብላል እዛ ቤት ውስጥ የለችም ከነ አቶ መስፍን ጋር ናት። እዛ ቤት ውስጥ ማን መጥቶ ነበር የሚለው ጥያቄ ይሆናል ማለት ነው። ስለዚህ አቶ ኖላዊ ግን ተከትሎ ወይዘሮ ሜላትን ቢከተላትና አብረው ቢሄዱ ኖሮ እሱ ስለሚኖር መቼም ቢሆን እርግብ ትደረሳለች፣ ይደረስባታል፣ እርግብንም ይይዟታል። አቶ ኖላዊም ከወይዘሮ ሜላት በላይ ይቀጠቅጣታል ብዬ አስባለሁ። ለምን ስራዋን ስለሚያውቅ ማለት ነው። ወይዘሮ ባዩሽን ብትመጣ ምንም አታመጣም። ደንግጣ ነው ፈዛ የምታያቸው እንጂ አቶ ኖላዊ ያለ ምንም የምታመጣው ነገር አይኖርም። ግን ወይዘሮ ሜላት ብቻዋን ናት በማለት እርግብ ተብየው ጭንቅላቷን መታ እንግዲህ ወይዘሮ ሜላትን ለመጉዳት ጓደኛዋን ተጫውታበታለች። በስተመጨረሻ እነ አቶ መስፍን ሲመለሱ ወይዘሮ ሜላት ደም በደም ሆና መሬት ላይ ያገኟታል። እርግብና ወይዘሮ ባዩሽ ይጠፋሉ። ወይዘሮ ባዩሽ እርግብን ታጠፋታለች። ስለዚህ አቶ መስፍን እንግዲህ ይደናበራሉ። እውነቱን አውቀውታል። እርግብ ላይ አይደርሱባትም። እርግብ እነሱ ሲመለሱ እርግብ ከቤት ወጥታ ታመልጣለች። ስለዚህ እርግብን ፍለጋ ወይዘሮ ባዩሽንም ጭንቅላቷን መታት የሮጠችው የጠፋችው እርግብ ናት ብሎ ነው የሚያስቡት። ወይዘሮ ሜላት ካልነቃችና ተመልሳ ከሞተች ፊልሙ ያስጠላል። ግን ወይዘሮ ሜላት ከነቃች ግን እስከምትነቃ ድረስ እርግብ በጭንቅላቷን ወይዘሮ ሜላትን መታት ጠፋች ስለሚሉ ፎከስ የሚያደርጉት እርግብ ላይ ነው። ስለዚህ ወይዘሮ ባዩሽ አልመጣውም እኔ ያልነካውሽም ትላታለች ወይዘሮ ሜላትን። ስለዚህ ወይዘሮ ሜላት ከኋላ ሰው መጥቶኛል ብትልም ግን ማን እንደመታ ስለማታስታውስ ትንሽ ጭንቅላቷም ስለሚመታ ነገሮችንም ልረሳ ትችላለች። ወይዘሮ ባዩሽ ከበደሉ ነፃ ትሆንና አሁንም ሴራዋን ትቀጥላለች ብዬ አስባለሁ። ግን እርግብን ፍለጋ ራሱ ገና ብዙ ጊዜ ይፈልጋል። ለምን እርግብ ከዛ ቤት ውስጥ ተደብቃ ትጠፋለች ማለት ነው። ስለምትጠፋ ሁሉም እርግብ ፌክ ስለነበረች እውነቱ ሲታወቅ ሰምታ ይህን ጉዳይ ፈጸመች ነው የሚባለው። ግን ዋናው ሜን ፖይንቱ ምንድነው? እርግብ እንዴት እኛ ይህንን የዲኤንኤ ምርመራውን እንዴት ልታውቅ ቻለች? ለምን ይህንን ውጤት ካላወቀች ወይም የዲኤንኤ ምርመራውን ስናደርግ ካላወቀች እንዴት ቀድማን ወይዘሮ ሜላትን መታ እንዴት ልታመልጠን ትችላለች? ወይም እንዴት ከዚህ ቤት በራ ወጣች? ለምን ነገሮችን በሙሉ እኛ በሚስጥር ያደረግናቸው ማን ሊነግራት ቻለ? እንዴት አወቀች የሚለው ጥያቄ ይፈጠራል። ስለዚህ ወይዘሮ ሜላት አቶ ኖላዊ ጋር ሆና ለወይዘሮ ባዩሽ ጓደኛዋ የተናገረችው ንግግር አለ። ለምን አቶ ኖላዊ ያስታውሳል። ጉዶን ኩልሽ ጓደኛዬ እርግብ ጉድ ሰራችኝ ብላ ስለነገረቻት ይሄ ሚስጥር ያወቀችው ወይዘሮ ባዩሽ ናት። ስለዚህ እርግብ ማንም ስለማይነግራት የነገራት ማን ነው የምትሆነው? ወይዘሮ ባዩሽ ናት ይሄ ሚስጥር የነገረቻት። ስለዚህ እነ አቶ መስፍን ማጣራት የሚሆንባቸው እርግብ እንዴት ቀድማ አወቀች፣ እኛ በሚስጥር ባደረግነው ነገር እንዴት ቀድማ አውቃን ወይዘሮ ሜላትን መታ ትሮጠች ስለሚሉ ይሄንን ሚስጥር ደግሞ አቶ ኖላዊ ያውቃል። ወይዘሮ ሜላት አጠገቡ ሆና ለወይዘሮ ባዩሽ ስለነገረቻት ወይዘሮ ባዩሽ ነግራት ነው ለእርግብ እርግብ ተብየው ቀድማ ለመጥፋትን የሞከረችው ስለሚሉ የወይዘሮ ባዩሽ ማንነት ይደረስበታል ማለት ነው። ስለዚህ እስከ ዛሬ ድረስ ስንጠብቅ የነበረው የሃና የወይዘሮ ሜላት ልጅ መሆኗና የአቶ መስፍን ልጅ መሆኗን የሚረጋገጥበት ቀን እንግዲህ ደርሶ አይተናል። ስለዚህ ሁላችንም ደስ ብሎናል። ሃና እንግዲህ የነ ወይዘሮ ሜላት ልጅ መሆኗ ተረጋግጧል። ግን አሁን ላይ እርግብ ተብየው ግን የነ ወይዘሮ ሜላት ልጅ አለመሆኗ ታውቋል። ግን ወይዘሮ ሜላትን ማን መቷት ጠፋ የሚለው በእርግብ ሁሉ ነገር በእርግብ ይሳበባል ማለት ነው። ስለዚህ ወይዘሮ ባዩሽ እንደማታቆና እዛ ቤት ውስጥ ማስመሰሏን ትቀጥላለች። እርግብም በፖሊስም ቢሆን እርግብ ፍለጋው ይቀጥላል። እርግብ ተይዛ እውነቱን እስከምታወጣ ድረስ ፊልሙ እየቀጠለ ይሄዳል ማለት ነው። ወይዘሮ ሜላት ግን ልጇን ባገኘችበት ታይም ላይና በተደሰተችበት ታይም ላይ ይሄ ነገር መፈጠሩ በጣም አስደንግጧታል። ስለዚህ ሳታስበው ነገር መፈጠሩ ለሷ ትልቅ መከራ ነው ብዬ አስባለሁ። ምናልባት ጭንቅላቷን ስትመታ የመርሳት ችግር ሊያጋጥማት ይችላል። ግን የመርሳት ችግር ቢያጋጥማትም ሃና ልጇ እንደሆነች ባወቀችበት ሰዓት ስለሆነ በአንዴ ወደ ባክግራውንድ ብዙ የሚያስረሳት ነገር ይፈጠራል ብዬ አላስብም። ግን ወይዘሮ ሜላትም ግራ ይገባታል። ማን ነው ከጀርባው ነው የመታኝ የሚለው ጥያቄ ስለሚመጣባት ይህንን ሚስጥር ለማወቅ ይፈልጋሉ ብዬ አስባለሁ። ስለዚህ የእርግብ ማንነት ታውቋል፣ ውሸተኛ መሆኗ። ሁለተኛው የወይዘሮ ባዩሽ ማንነት ነው ሊታወቅ የሚፈልገው ማለት ነው። ስለዚህ የወይዘሮ ባዩሽ ማንነትን የሚደርስባት አቶ ኖላዊ ይሆናል ብዬ አስባለሁ። ለምን
ስራዋን ቀድሞ ስለሚያውቅ ስለዚህ ከጀርባ ሆና ይሄን ሁሉ ጉድ የምትሰራው እሷ እንደሆነች ስለሚያውቅ አቶ ኖላዊ ካጠገባቸው ሆኖ የወይዘሮ ባዩሽን ማንነቷን ያጋልጥላቸዋል ብዬ ተስፋ አደርጋለሁ። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።